ሰላም ጤና ይስጥልን ተመልካቾቻችን፣ ከጀነሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሶ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱን። ጤና ይስጥልን። አስፈሪው የሄሞራጂክ ፊቨር በሽታ ኢትዮጵያ ውስጥ መከሰቱ ተሰማ። ለመሆኑ ሄሞራጂክ ፊቨር ምንድን ነው? በደቡብ ኢትዮጵያ ክልል ጂንካ ከተማ ምንነቱ በመረጋገጥ ላይ ያለ ሄሞራጂክ ፊቨር መከሰቱን የጤና ሚኒስቴር በሰጠው መግለጫ ማሳወቁ ይታወቃል። ምንነቱ በመረጋገጥ ላይ ያለው በሽታው ምክንያት በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ በአጠቃላይ የ6 ሰዎች ሕይወት ማሳለፉ ተዘግቧል። እስካሁን ስለ በሽታው በጤና ሚኒስቴር የተገለጹ መረጃዎች ምንድን ናቸው? እንደ ጤና ሚኒስቴር መረጃ እስካሁን በበሽታው 8 ሰዎች ተጠርጥረዋል። ተጨማሪ ስርጭት ለመግታትና ለመከላከል እንዲሁም ምንነቱን ለማወቅ የላቦራቶሪ ምርመራዎች እየተከናወኑ ነው። በላቦራቶሪ ምርመራ ውጤቱና በምንነቱ ዙሪያ እስካሁን ሰዓት ድረስ ከጤና ሚኒስቴርም ሆነ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የተሰጠ መግለጫ የለም። ቫይራል ሄሞራጂክ ፊቨር ምንድን ነው? ምልክቶቹና መከላከያ መንገዶች ውስጥ በሚለው ዙሪያ የፈውስ ደዌ ስፔሻሊቲና የተላላፊ በሽታዎች ፌሎ የሆኑት ዶክተር ሰላም ቦጋለ የሚከተለውን ተናግረዋል። ቫይራል ሄሞራጂክ ፊቨር በተለያዩ ምድቦች የሚከፈሉ የቫይረስ አይነቶች የሚከሰት ከባድ ምልክቶችን ያካተተ የህመም አይነት ስብስብ ሲሆን ትኩሳት፣ ደም መድማት፣ የሰውነት ክፍሎች ኦርጋኖች ስራ እክል የእነዚህ ህመሞች ምልክት ነው። በተለያዩ የቫይረስ አይነቶች ሲከሰት የሚያመላክታቸው ምልክቶች እንዳለ ሆኖ የህመሙ መተላለፊያ ክብደትና መከላከያ እንደየቫይረሱ አይነት ይለያያል። ለቫይራል ሄሞራጂክ ፊቨር መከሰት መንስኤዎች ምንድን ናቸው? ለቫይራል ሄሞራጂክ ፊቨር መከሰት ኢቦላ ቫይረስ፣ ማርበርግ ቫይረስ፣ ላሳ ፊቨር ቫይረስ፣ ደንጉ ቫይረስ፣ የሎው ፊቨር ቫይረስ፣ ሪፍት ቫሊ ፊቨር ቫይረስ፣ ክሪሚየን ኮንጎ እና ሌሎችም ቫይረሶች መንስኤ ናቸው። በበሽታው የተያዘ ሰው የህመሙን ምልክቶችስ በምን ያህል ቀናት ውስጥ ማሳየት ይጀምራል ለሚለው ደግሞ እነዚህ ህመሞች አንድ ሰው ከተያዘ በአማካኝ ከ2 እስከ 21 ቀን ምልክት ማሳየት ይጀምራል። በበሽታው የተያዘ ሰው የሚያሳያቸው ምልክቶች ሲጀምሩ እንደ ሌሎች ትኩሳት አምጪ ተላላፊ ህመሞች ራስ ምታት፣ ትኩሳት፣ ብርድ ማለት፣ ጡንቻ ህመም፣ ድካም፣ ትውከትና የምግብ ፍላጎት መቀነስ ያስከትላሉ። ቀስ በቀስ ከበድ በማለት ደም ከተለያዩ የሰውነት ክፍሎች መድማት ይጀምራል። እንዲሁም የሰውነት ክፍሎች ኦርጋኖች ለምሳሌ ሳምባ፣ ኩላሊት፣ ጉበት ስራቸው ይደክማል። እንዲሁም ደም ግፊት መውረድና ሌሎችም የሰውነት አካሎች ጉዳትና ሞት ሊያስከትል ይችላል። የበሽታው ክብደትና የሞት ምጣኔ ምን ይመስላል? የሞት ምጣኔ እንደየቫይረሱና ክብደቱ ሲለያይ ደንጉ ቫይረስ ከባድ ህመም ሲያመጣ ከመዳን እስከ ተወሰነ ሞት ያስከትላል። ላሳ ቫይረስ እስከ 20 በመቶ ሞት ሲያስከትል፣ እንዲሁም እነ ማርበርግ ቫይረስ ደግሞ እስከ 80 በመቶ ሞት ሊያስከትሉ ይችላሉ። ከላይ የተጠቀሱት ምልክቶች በሄሞራጂክ ፊቨር ብቻ ሳይሆን በሌሎች ህመሞችም ምክንያት ሊከሰቱ ይችላሉ። ለምሳሌ ከባድ ወባ፣ በባክቴሪያ የሚመጣ ሴፕሲስ፣ ሜንጆኮከስ ተብሎ የሚጠራው ማጅራት ገትር አምጪ ተዋስ እነዚህን መሰል ምልክቶች ሊያስከትል ይችላል። ስለዚህ የህመሙ ምንነት በምርመራ መረጋገጥ አለበት። መተላለፊያ መንገዶቹ፣ አስተላላፊ መንገዶች ውስጥ ምን ናቸው? የቫይረስ ሄሞራጂክ ፊቨር መተላለፊያ መንገዶች እንደየቫይረሱ ይለያያሉ። ቢምቢ ተብሎ የሚጠራው ትንኝ ደንጉ ቫይረስ እና የሎው ፊቨር ያስተላልፋል። የሌሊት ወፍ ኢቦላ ቫይረስ እና ማርበርግ ያስተላልፋል። የአይጥ አይነቶች ሮደንትስ ላሳ የተሰኘውን ፊቨር ቫይረስ ያስተላልፋል። መዥገር ክሪሚየን ኮንጎ የተሰኘውን ያስተላልፋል። ከላይ የተጠቀሱት የቫይረሱ አይነትና አስተላላፊዎቹ ሲሆኑ በተለይ ኢቦላ ቫይረስ እና ማርበርግ ቫይረስ በበሽታው ከታመመ ሰው ጋር በሚኖር የቅርብ አካላዊ ንክኪ ደም ወይም ፈሳሽ ይተላለፋሉ። በበሽታው መያዛችንን ከጠረጠርን ምን እናድርግ? ከላይ የተጠቀሱ ምልክቶች ሲከሰቱ በቶሎ ወደ ጤና ተቋም መሄድ ያስፈልጋል። እነኚህ ህመሞች ሰውነት ላይ ያስከተሉት ጉዳት በተለያየ ምርመራዎች ይታያል። እንዲሁም ትክክለኛ መንስኤው በደም ወይም ሰውነት ፈሳሽ ናሙና ምርመራ መረጋገጥ አለበት። የህክምና እርዳታ በቶሎ ማድረግ ለማገገም እንዲሁም መተላለፉን ለመቀነስ ይረዳል። በበሽታው መያዛችንን ካረጋገጥን ምን አይነት ህክምናዎች ይሰጣሉ? ባለሙያዎች የተለያየ ለምሳሌ ግሉኮስ ወይም እንደ አስፈላጊነቱ ደም መስጠት፣ ህመም ማስታገስ፣ ኦክስጅን እንዲሁም መተንፈሻና የኩላሊት ህክምና እንደየክብደቱና አይነቱ ይደረጋል። በስፋት ባይገኙም ለተወሰኑት አይነቶች የተዘጋጁ መድኃኒቶች አሉ። የቫይረሱን ስርጭት ለመግታት የታወቀን ህመምተኛ ለይቶ ማከም፣ ንክኪን ማስወገድ መሰረታዊ ነው። ሌሎች መተላለፊያ ዘዴዎችን መቆጣጠርም ያሻል። የሎው ፊቨር እና ደንጉ ለረጅም ጊዜ የሚታወቁ ክትባቶች አላቸው። ኢቦላም ክትባት አለው። ዶክተር ሰላም ስለ ህመሙ የበለጠ ለማወቅ የህብረተሰብ ጤና ኢንስቲትዩትና ጤና ሚኒስቴር
ስለ መንስኤው የሚሰጣቸውን የክትትል ውጤቶችንና መግለጫዎችን መከታተል አስፈላጊ መሆኑን ለቲክቫህ ኢትዮጵያ በሰጡት ቃል ጠቁመዋል። ተመልካቾቻችን ከጄኔሬሽን ሚዲያ የሰዓቱ ዜና እነዚህን ይመስሉ ነበር። በሌላ ወቅታዊና ታማኒ መረጃዎች እስከምንገናኝ የጄኔሬሽን ሚዲያን ሰብስክራይብ፣ ላይክ እና ሸር በማድረግ ከእርሱ የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱን። ጤና ይስጥልን።